ጀግኖች ናችሁ። ጀግናው ብዬ በጣም አሪፍ ነው። ሂጂ ከአዲሱ ባልሽ ጋር አክብሪ። ዝም በይ በቃ ምንም አላዳምጥ። ልቀቂኝ፣ ዞር በይ። ስርዓት ይኑርሽ። ከአዲሱ ባልሽ ጋር ህይወት ሲጀምር ደስታሽን አክብሪ እንጂ አክብሪ። ለምን ታስመስያለሽ? እንደዚህ ነው የሚያምርብሽ። እንደዚህ ነው ያረከው እንኳን ደስ አለሽ ብዬ ተሳክቶልሻል። ዛሬ ደስታሽ ደስ ይበላችሁ ውዴ። ያወኩት ብዙ አለ። ምን እየሆንክ ነው ያለው? ቁጭ እናንተ ቆይ ተረጋጋ። አንተ በጣም ጥፋት ነው ያጠፋኸው። አሁን ይሄ ነገር ይገባታል ብዬ ምን ይገባታል? ምን ማለት ነው? ይገባል አይገባም ሳይሆን አንተ ለምንድን ነው እንደዚህ የምታረጋው? በቃ አንቺን ደስታ ፈልጋለሁ፣ ደስተኛ እንድትሆኚ ነው የምፈልገው። በቃ ለምን ጠራው? አንተ ሲጀመር ቆይ ሲጀመር ጓደኛን እዚህ ጋር ማስቀየም አልፈልግም። ገብቶሃል አይደለ? አይ ባለ ትዳርና ልጆች እናት ነው አይደል? የልጆች አባት እኮ ነው ያስቀየመሽ ያለው እኮ። እሱን ማስማማት የነበረብህ አልስማማ አለ ልስማማ እንደምችል አታውቅም እኮ። እኔ ግዴታ እሷ ህፃን ልጅ አይደለችም። ይሄ ልጅ እንዳይመጣ ይኸው ጀግኖች ናችሁ። ጀግናው ብዬ በጣም አሪፍ ነው። በጣም ጥሩ ነገር ነው እያደረጋችሁ ያላችሁት። በጣም ጥሩ ነገር ውብዬ፣ በጣም ነው የማመሰግነው ብዬ በጣም ማለት ነው። ንገረኝ፣ ደስ አለ? የደስታቸው ያስቀየማት ሁሉን ነገር ያደረገው እሱ ነው። የደስታሽ ቀን እኮ ነው። ምነው ፈንጠር እያልሽ ነው? የደስታሽ ቀን እኮ ነው። ዛሬ ደስታሽ ነው ብዬ እንዴት ነው የማስበው? ዛሬ ደስታሽ ቀን ነው ብዬ በደንብ አክብሩ። በደንብ እያከበራችሁ ነው አይደለ? እያከበራችሁ ነው አይደለ? እያከበራችሁ ነው አይደለ? እያከበራችሁ ነው አይደለ? ሁሉ ነገር ያደረገው አየህ ናይ እንደምታስበው አይደለም። ናይ እሱ ነው። ውብዬ ፈልግ አይደለም አልፈልግም ብላለች። ናይ አልፈልግም ብላለች። ናይ እንኳን ደስ አላችሁ። እንኳን ደስ አለሽ ውብዬ፣ እንኳን ደስ አለሽ። ሁሉ ነገር ያደረገው እሱ ነው። የልጆቼ እናት እንኳን ደስ አለሽ። የደስታሽ ቀን እኮ ነው። ናይ ተረጋጋና ነገሮች ማስተካከል አለብን። ተረጋጋው። ሌላ አስተካክል። ለዚህ ነበር አይደለ? ባሊት የፈለገልሽ ነበር አይደል? ዛሬ ተሳካልሽ። ዛሬ ቀንሽ ነው ውብዬ፣ ቀንሽ ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ ውብዬ። ወይ አንተ የስራ ልጅ ሰላም። እኔና አንተ ሁሉ ነገር ያደረገው ምንም አላደረገም። ስርዓት ይኑር። እንኳን ደስ አለሽ ሰላም። አንቺም ትዳሬን እየበተንሽ ነበር አይደል? ሁላችሁም ደስታችሁን አክብሩት እንጂ መክፈቻ ይታለ ይከበት እንጂ ይከበት። ደስታችሁ የደስታችሁ ቀን እኮ ነው። ይከበት እንጂ ይታለ መክፈቻ ይከፈትላችሁ። የደስታችሁ ቀን እኮ ነው ዛሬ። ተው ይከፈትላችሁ፣ ጠጡ። የደስታችሁ ቀን እኮ ነው ዛሬ። ዛሬ እኮ የደስታችሁ ቀን ነው። ደስ አላችሁ አይደል? ሀሳባችሁ ምኞታችሁ ይሄ ነበር አይደል? ሁላችሁ እንኳን ደስ አላችሁ። እያከበረላችሁ ሰላማችን ጠላቶቼ ናችሁ ሁላችሁ። እያከበርሽ ነው አልደስታሽም? እያከበርሽ ነው አይደል? እንኳን ደስ አለሽ። ፕሮግራሙን አታበላሽ። ክፈትላችሁ። እያበላሽ አይደለም። ተረጋጋና አሁን ነገሮች ተረጋጋ። ዞር በይ በእናትሽ። እንዴ ዞር በይ ነው።
ምን ይወክር ያለው ካንተ ጋር አይደለም ነገር ታዲያ ለምን ተበታተን አንተ ቆለ ለዚህ ሁሉ አንተ ጥፋት ነው ምን አረኩኝ ናይ እሱ ነው ብዬ ፈልግ አይደለም ናይ እኔ ሰበክ እኔ ማልወደድኩትም ናይ ማቹ መረበሽ አልፈልግም ሁላችሁም ግቡ ናይ እኔ ደስተኛ አይደለም ሳም ጥሩ ጊዜ ላይ ናችሁ ደስተኛ ሆኜ አይደለም እኮ ናይ ሶል ለምን ጠራው ለምን ጠራው አትበል አንተ ነው መጀመሪያ ይሄን ነገር ያዘጋጀው ስነ ስርዓት ያዘው ስነ ስርዓት ምናምን አለ ስነ ስርዓት ምን አትኪኝ እኔ የጠራሁት ይሄ ነገር ለዚህ ነው እንጂ ለሱ አይገባም ብዬ ነው የደስታሽ ቀን ዛሬ ለረብሽሽ አይገባም ውብዬ የሚገባሽ ቦታ ያው እዛ ጋር ሂጂ ቦታሽ ላይ ላክብርላችሁ ፕሮግራማችሁ ማበላሸት አልፈልግም ሂጂ ቁሚ ዝም በይ ሰላም ዝም በይ ጠላቴ ነሽ አንቺ ተው ዝም በይ ትገቂ ዞር በይ ሂጂ ቦታሽ ያ ነው ትዳርሽን ፈተሻል አይደለ ለዚህ ነው ለካ እያባረርሽኝ ነበር አዘጋጅተሽ ነበር አይደለ ባል አዘጋጅተሽ ነበር አይደለ ባል ኪራብ ምናምን አትበይ ራስሽ ነሽ ለዚህ ነገር ተጠያቂ ባል አዘጋጅተሽ ነበር አይደለ ከቤቴ እያባረርሽኝ የነበረው ባል አዘጋጅተሽ ነበር አይደል ሰለሞን የጠራው ነገር በዚህ ነው ወንድም አይደለም ጠላት ነሽ ጠላት ነው ደስ አለ ይኸው ደስ አለ አጨበጭብ እንኳን ደስ አለ ማትረባስ ነው አንተም ያው ነገር ያው ምንም ደስተኛ ሆኜ እኔ በዛሬው ቀን ማንም እንደሌለኝ ነው ያረጋገጥኩት ሁላችሁም ደስታ እያከበራችሁ ነበር ከሷ ጋር ሆናችሁ ምንም እንዳትመልሽኝ ሰላም ዝም በይ ስራት ይኑርሽ ዞር በይ ሂጂ ቦታሽ ጋር ሂጂ አክብሪ ነው እዚህ ነው ማከብሪ አንተ ለማሁንም ደግሞ እዚህ ጋር አክብሪ ስለ ስራት ወንድምሽ ነው ይሄ ነበር የተደገሰልኝ ይሄ ነበር አይደለ ደግሳችሁ ነው የጠራችሁኝ አይደለ ሰለሞን ደግሳችሁ ጠራችሁኝ አይደለ ዞር በይ አንተ ብትሆን ዞር በይ ወደዛ ዞር በይ በቃ ትግስት ልክ አለው እሺ እስከ ዛሬ ድረስ ታግሼሻለሁ ብዬ ይሄ ግን ቀይ መስመር ዛሬ አልፈሻል እኔና አንቺ ዛሬ መጨረሻችን ነው ሂጂ ግን አክብሪ ፕሮግራምሽን ሂጂ አክብሪ ሂጂ ከአዲሱ ባልሽ ጋር አክብሪ ዝም በይ በቃ ምንም አላዳምጥ ልቀቂ ዞር በይ ስራት ይኑርሽ ከአዲሱ ባልሽ ጋር ህይወትሽን ጀምረሽ ሐሳብሽ እሱ ነው ለካ ይሄ ነበር እስከ ዛሬ ድረስ እያባረርሽ ፊት እየነሳሽኝ የነበረው ከጎንሽ ደብቀሽ ነበር ገባሽ ያ ነው ዛሬ ነው የተመለሰልኝ ዝም በል ዛሬ ነው የተመለሰልኝ እውነት ሀቅ ዛሬ ወጣለች የሆነ ነገር በለው ራስ ምን እስከ ዛሬ ያስቀየምሽን ነገር ዛሬ ነው የገባው ዛሬ ነው በጣም ነው የማመሰግነው አንተ ምንም አልልህም እስከ ዛሬ አፈጣው ነገር ይኸውላ ነገር ይኸውልህ ለዚህ ነው ሐሳብ ሞልቶልሃል ያዘጋጀው ለዛ እሺ አንተ እየሰማኸኝ ነው ወይስ ነው ያስጠቃች ማለት በቃ አንተ እንዳመጣው ንገረው እኔ ትናንት ፈልጋለሁ ተናገር አሸፋፊ ደባብቀሽ የነበረው ዛሬ ወጥቶልሻል ብያለች ምን ይስማው ለጓደኛ ልድራት ነው አይደለ የሆነ ነገር እናደርጋለን እኔ አንተ ማለት ካለብኝ ልታሳብጂኝ ነው ስራት ይኑርሽ ለጓደኛ ልድራት ነው አይደል እኔ እያሸሸ ነበር ሞን ካለበት ማለት ምን ማለት ነው ዳነክ ስራት ይኑርሽ ናይ ለምታስበው አይደለም እንደ ውብዬ ፈልጋ አይደለም ናይ የመጣው እኔ ለማንኛ ናይ አክብሩ አሁን ምንድነው አውቆ እሱ ነው እየሰራ ያለው አውቆ ነው ናይ አውቆ ነው እኛ ውብዬ ይሄን ነገር አቀየና አይደል ውብዬ አንተ ነው እንዲገላት ነው እየፈለክ ያለው ምን እያልክ ነው ምን አገባ የግድያ ሙከራ ሲያደርግባት አይታል የግድያ ሙከራ ሲያደርግባት ናይ አውቆ ነው በእናትሽ አሁን ደስታችሁን አክብሩ እንዳፈርሻል ይሄን ነገር እኔ እየሰማችሁ ነው ሶል እንደማነግሩት ውብዬና ታምናትና አይቆይ ተዘርበልልኝ አንተ ማንም ምንም እንዲያወራ አልፈልግም ንግግር ያውን ከሷ ጋር ነው አንተ የተሻለ ሰው ነው እዚህ ማለት ያው ማያስለቅሳት ምንም ህይወቷን በሙሉ ደስተኛ አድርጓት ቢያኖራት ሰው ነው ይሄኔ መሰለ መልካም አይደል አንተ ጀግና ወንድም እኮ ለእህት አሳቢ እንዳንተ አይነት ወንድም ከየት ይገኛል የትም አይገኝም በጣም ጀግና እኮ ነው ጀግና ትዳርን አፋቶ ለሌላ ለጓደኛው የሚድር ትዳርን የሚያፋታ ወንድም ጀግና ወንድም ከእንዳንተ ከየት ይገኛል አጨበጨብኩልህ ጀግና ነህ በዚህ አጋጣሚ በጣም ጀግና ነህ አንተ አይደለም እሷ ናት ያስጠቃችኝ ገባ እሷ ናት ያስጠቃችኝ አንተ ምንም አላደረክም እሷ ናት ያስጠቃችኝ አልኩህ እኮ አንተማ በጣም ክብር የሚገባ ወንድም ነህ ጎበዝ ነህ ዝም በይ አንቺ ከንግግር የለኝም አይደለም ያደረኩት ነገር አለ ረጅም ጊዜ አቅደሽ ያደረግሽው ነገር ነው ብዬ ገባሽ ዛሬ ግን ተጋለጠ ቀኑ ደርሶ ማለት ነው አንዳንዴ ፈጣሪ ሲያጋልጥሽ እንደዚህ አጋለጠሽ ፍለት
ምን እያደረግሽ እየጠበቅሽ አይደለም? ምን እያደረግሽ እያከበራችሁ ነበር እኮ እያከበራችሁ በጣም ደስ የሚል ፕሮግራም ነበር። እኔ ላበላሽ አሁንም አላበላሽም። እኔ ወይን በመክፈት አግዛችኋለሁ። አክብሩ። ወይኑ በአንተ እጅ የሚከፈታል። አበባውን ተቀበይ እንጂ ይሄን የመሰለ ልጅ ይከፍተዋል። እኔ ስለመጥቶ ነው እንደ ሰጠሽው። ተቀበይ አበባው። ምን ነው ምን ሆነሽ ነው እንዴ? አሁን እንዴ እየተናገረሽ ተቀበይ ተቀበይ ነው። በጣም ፊትሽ ላይ ያስታውቃል። በጣም እያስመሰልሽ ነው። ለምን የሆነ ነገር ማትለው? ለምን አነግረው? ተቀበይ በቃ አበባው ምን ማለት ነው? ተቀበይ አይገባሽም። ጤነኛ አይደለም። አይገባሽም። ለምን አይገባሽም? እሱ የልጆች አባት ነው። ምን ይገባው? ምን እስኪሆን እና እንደ ሰማሽ? አታስመሲ። የልጆች አባት ነው እያልሽ አታስመሲ። ስርዓት በቃ ይሄ መጨረሻ መስመር እያለሽ ሂጂ አክብሪ። ሂጂ። ይሄ ነገር የቀረው እኮ ማለት ጀግና ወንድምሽ ባል አምጥቶልሻል። አክብሪ። ለዛውም ጓደኛው ብረት መዝጊያ መጥቶልሻል። ይሄው ደስተኛ ነኝ። አክብራለሁ። ሰላም ዝም በይ። እናንተም አብራችሁ እያከበራችሁ ነው አይደል? የደረስኩባችሁ ጠላቶቼ ናችሁ። ዛሬ ነው የደረስኩባችሁ። እያንዳንዳችሁ እዚህ ቤት ያገኘኋችሁ ድጋሚ ላያችሁ አልፈልግም። እየሰማችሁኝ ነው? ሁላችሁም ጠላቶቼ ናችሁ። እዚህ ቤት ያላችሁ አንተ ነህ ጠላት ስለሆነ ያረከው አንተ ነህ። ዝም በል። ስነ ስርዓት ያዝ። ካንተ ጋር አይደለም ንግግሬ፣ ከሷ ጋር ነው። ምን ዛሬ ካንተ ጋር ነው ያለው? አሁንም መጣት አድርቃታለህ። ያው አዲስ ሰው አምጥቼልሃለሁ። አዲስ ወጥ ጀምራለህ። ረጅም ዓመት ያቀድክበት ተሳካለህ አይደለ? ደስተኛ ሆንክ አይደለ? ኩራት የተሰማ ነው አይደለ? በአንተ መስሎሃል። ኩራት የተሰማ ነው። አንተ አሁን በቤት ጀግና ነህ። ጀግና ወንድም፣ ታላቅ ወንድም ለእህቱ አፋቶ ሌላ ባል ይዞ ይመጣል። በጣም ጎበዝ። መሆን ያለበትን ነው ያደረጋለሁ። መሆን ያለበትን ዞር በይ፣ አይደለም ዞር በይ። ከዚህ በኋላ እንዳትነኪ፣ እንዳትነኪ። ከአንቺ ጋር ምንም ማወራው ምንም አይነት ኬዝ የለኝም። አብቅቶለታል። እያየሁ ፊት ለፊት እየጠበቅሽ እኮ ነው። አበባ ይዞ ይሄ በዚህ ያቀነባበራችሁት ሴራ ነው። አብራችሁ ለሁለት የዶለታችሁት ነገር ነው ሲጀመር ማለት ያ ማለት አንተ ምክንያት ትፈልግ ነበር ማለት እኔን ማባረር ከጀመርሽ ጊዜ ጀምሮ እሱን እንደምታውቂ ነው አሁን እየተረዳሁ ያለው። ገባሽ? ከኔ ጀርባ ከሱ ጋር ነሽ። ገባሽ? ማንም ምንም እንዲለኝ አልፈልግም። ምንም በቃ እንደዚህ የጮኸ ያስቀየማት ነው ያለው። በእናትህ አዲሱ ባልሽ እየጠራሽ ነው። የወንድም ስሚ ጀግናው ባልሽ ባለ ሀብቱ ብረት መዝጊያው እየጠራሽ ነው። ሂጂለት፣ ደስተኛ ሁኚ ብዬ ተፈቅዶልሻል። እኔ እንደዛ አላሰብኩም። እንደዛም አላረግም። እኔ መቼም አላረግም ነው እየሰማሁ ቆሞልሻል። እንዴ አላረግም እንዴት ያለሽ? ደስተኛ እኮ ነሽ፣ ፊትሽ ደስተኛ እኮ ነሽ። ማንም ምንም ነገርኩት እኮ እኔ ነኝ የሆኑ ፕሮግራም እንዲያወራ አንቺ እዚህ ቆመሽ ያለውን ነገር ነው የምትለው። ደስታችሁን አክብሩ። አሁን ለምን ማታዳምጠኝ? ደስታችሁን አክብሩ። በጠበጥከው እኮ ደስታችን ምን እናከብራለን? አንተ ዝም በል። ወይም ከፍቼ አገዛችኋለሁ። ወይ ነው አንተ አትከፍል። እኔ አዲስ ህይወት ጀምራለሁ ብያለሁ። ጀመርሽ እኮ ከዚህ በላይ ኖ፣ ከዚህ በላይ በቤትሽ ጎረምሳ እያየሁ ነው። እያየሁ እኮ ነው። ፍላጎትሽ ነው። እኔን እየወቀሽኝ ነው። ከአንቺ ብሶ እኔን እየወቀሽኝ ደስታሽን አክብሪ። ደስታሽን አክብሪ። እኔን መናገራችን ደስታሽን አክብሪ። የመጣልሽ በዓል ተቀበይ። አበባ ይዞ እየጠበቀሽ ነው። ገባሽ? ከወንድምሽ ጋር ያቀዳችሁት ነገር ነው። አትዋሽ ውብዬ። አይንሽ ላይ ታውቃ። እያስመሰልሽ አስመሳይ። እኔ ሁሉ ነገር ነኝ። አስመሳይ ነሽ። አዎ ደስታሽን አክብሪ እንጂ አክብሪ። የለም ታስመስያለሽ። እንደዚህ ነው የሚያምርብሽ። ምንድነው ያረከው? ይከፈትላቸው ለደስታቸው።
የደስታችን ተካፋይ ማትሆኑ እንኳን ደስ አለሽ ውብዬ፣ ተሳክቶልሻል። ዛሬ ደስታሽ ነው። ደስ ይበላችሁ። ተሳካል አይደል? ተሳካል አይደል? ረጅም ጊዜ የተመኘው ምኞት ተሳካል አይደል? ዛሬ ጥሩ ስራ ሰርተሃል። አጭበጨቡ። ጀግና ነህ። የእውነት ጀግና ነህ አንተ። ጀግና ወንድም ነህ። የእውነት በጣም ደስ ብሎኛል። ሰው ላይ ደስ ይበላችሁ እንጂ ኬክ የለም እንዴ? ኬክ ልዘዝ እንዴ? በጣም ደስ ይላል። ሲጀመር አንተ ይሄን ምክንያት ፈልገህ ነበር አይደል? እንኳን ደስ አለሽ። ሀሳብሽ፣ እቅድሽ፣ ምኞትሽ በዛሬው ቀን ተሳክቶልሻል። በጣም ደስ ብሎኛል። ደስ ይበላችሁ። ምንም ቢሆን እግዚአብሔር እያስመሰላችሁ ነው። ምንም ቢሆን ደስ ይበላችሁ። ስሚ፣ ምንም ቢሆን መቀበል አልነበረብሽ። ጭንቅላት ውስጥ ያሰብከው ሀሳብ ተሳክቷል። በጣም አመሰግናለሁ። ምንም ቢሆን እኮ ስነ ስርዓት ያዙ። አሁን የደስታችን ተካፋይ ደስታችን ተካፋይ ማትሆኑ ከሆነ መውጣት ትችላላችሁ። በቃ ይሄን ነው አይደለ? ጀግናው የውብዬ ወንድም ጀግና ማለት አሳይቻለሁ። ዛሬ ደስታችሁ ቀን በደንብ አክብሩ። እኔ አሁንም እንለብሻችሁ አይደለም አመጣጤ። እኔ በፍጹም አልለብሻችሁም። እንኳን ደስ አለሽ ውብዬ፣ በድጋሚ እንኳን ደስ አለ። አንተ እንኳን ደስ አለሽ ነው ጫብጪ። እንኳን ደስ አለ። ስነ ስርዓት ያዙ። ዛሬ ደስታ ቀን ነው። እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁ። ይሄ ያንተ ሀሳብ ነው። ስለዚህ የሀሳብ አክብሩ። እኔ እኮ ምንም አላልኩም። ባይምሮ ያሰብከው ነው ያደረኩት። ደስታችሁ ነው። ገብቶሃል አይደል? ደስታችሁ ነው ብዬ ያቀርሽበት ነው። ረጅም ጊዜ ያቀርሽበት ነው። ዛሬ ተሳካለሽ። ኖ ሰው ሁሉ እንዳንተ መስል ነው። ሰው እኮ ሁሉም እንዳንተ አይደለም። ገብቶሃል አይደል? ሰላም ይዝም። ከጀርባ ያለካው ሁላችሁም እየተመሳከራችሁ ነበር። ምንም ያደረገ ነገር የለም። ገብቶሃል አይደል? እያንዳንዷ ነገር ማለት ነው ከጀርባ እየሰራችሁ ነበር። አሁንማ ምክንያት አግኝታል። ስለዚህ በደንብ መዘልበት ጊዜ እኔ በፍጹም እንደዚህ አይነት ሰው አይደለም። ማንተሽ እንዴት አይነት ሰው ይሆናል? አንቺ ማይያዩ አይደለ እንዴ? ድግስ የለም ተረጋግተህ ለምንድን ነው የማሰማው? ተረጋጋና ማለት ነው ነገሮችን እኔ እንድታስተካክል የጠራው። ምን ነው ማስተካከል? እሷ ምን የምታውቀው ነገር የለም። እሷ ለምን ለታስይዛታለህ? በጣም ጥሩ ታይሚንግ ላይ አይደል የጠራኸኝ እንዴ? እሷ ምን የምታውቀው ነገር የለም። እሱ የሱስ ሴራ ነው። በቃ እኛ ሁላችንም የምናውቀው ነገር የለም። የሞሸራችሁ ጠራችሁ። ሰላም እንኳን ደስ አለሽ። ለምን እንደዚህ ትላለህ? አንተ ሌላ ጥፋት እያጠፋ ነው። ተረጋጋና አውራት። ትናደር ቆይ እንደዚህ በአንተ ጊዜ ለምንድን ነው እኔ ስናደር ምን አናደርሽ ያለው አይደለ? አልናደር ከጀርባዬ ምን ሞጋትሽ ነው የተሰማኝ። ገባሽ? ከጀርባዬ ሞጋትሽ እንጂ በፍጹም ገና ልጅ አይደለም። እኔ ላንቺ ደስ ብሎኛል። እንደዛ ካሰብክ እንኳን የደስታሽ ነው ዛሬ ብዬ እንኳን ደስ አለሽ። እንኳን ደስ አላችሁ ሁላችሁንም። አይ ለምን እንደዚህ እንደታዝዛታለህ? እንዳዝዛት ሌላ ውሳኔ እንድትወስድ እያልካት ነው አሁን ነው። ረጅም ጊዜ የታቀደበት እኮ ነው። ምንም እሱ ያቀደው እሷ ግን ያቀደችበት ነገር የለም። ኖ ሶላም እንደውም በጣም ያስፈልገኛል። እንደዚህ አይነት ውብዬ ምን እያልሽ ነው? የማለቅስበት ጊዜ ያልኩ እኮ ነው። እየነገርኩህ እውነታው እኮ እየወጣ ነው። ስለናደድካት በገዛ አፏ እኮ እውነታውን እየነገርኩህ ነው። እንኳን የደስታዬ ተካፋይ ሆንክ። አመሰግናለሁ። በጣም ደስ ብሎኛል። በዚህ ቀን ስለተገኘሁ ደስ ብሎኛል። አዎ በቃ ስለዚህ ከዚህ በኋላ አዲሱ ባሌ እንግዳሽ አታስቀይሙ። እንግዳ መጥቷል አይደል? በእናታችሁ አታስቀይሙ ነበር እኮ አሁን አዲሱ ባሌ አልሻለ ብዬ ነበር እኮ። ቆይ ምን አይነት ንግግር ነው ያወራሻለሽ? ሶል የምንም ትዳር የለም። ንግግር መቀበል አልነበረብሽ። ምንም ቢሆን ብዬ ከዚህ በኋላ ማለት ነው ምንም አያገባም። መስመርን ጠብቅ። ውብዬ ተረጋጊ። እንደዚህ ማለት ነው ከፈለግ ወደ ትሰሚኛለሽ? ከዚህ ደቂቃ ጀምሮ ወንድምሽ ባል ስላመጣልሽ እኔ ላይ ትፈነጫለሽ። እኔ ቤተሰቤን የመንካት መብት የለሽም። ከዚህ በኋላ ጫፉን የመናገር መብት የለሽም። ወንድሜ ነው። ገባሽ? ዝም በይ። ሰላም አንቺም አንድ ነሽ። ተይኝ፣ አታውሪኝ። ገባሽ? ተረዳሽ?
እየሰማሽኝ ነው? ከዚህ በኋላ አይኑን ማየታችን ስልጣን የለሽም። ወንድሜ እያልሽ ነው አይደል? ተሳክቶልሃል። አንተ ፈንጭ ተሳክቶልሃል። ዛሬ ቀናችሁ ደስ ብሎኛል። የደስታ ቀን ነው ዛሬ። ደስታችን ቀን ነው። አንድ ላይ ወንድሜን መናገራችን ምንም ቢሆን ማለት ነው እሱ ባልሽ ነው። ባልሽ ነው። ስለዚህ አይደረግም። እንደዚህ አይነት ባል ግን አይቻልም። ገብቶሃል? ስለዚህ በቃ ደስ አሁን ጥሩ ብረት መዝጊያ መጥቶልሽ እንኳን ደስ አለሽ። ጥሩ ነው። ኧረ ተይ ምን እያልሽ ነው? ባለ ትዳር ነሽ አንቺ። ምን አንተ ስነ ስርዓት ያዝ እስኪ። እንደዚህ አይነት ንግግር እንዳሁን ባለ ትዳር ምናምን የለም። በቃ አዲስ ህይወት ጀመረ። ኪራ ተረጋጋ። ነገር ለማየት ነው የጠራኸኝ? በጣም ነው ማለት ነው። በቃ ደስ ይበላችሁ። ካለበዚያ ለምን ታዝናለህ? ለኔ ጊዜ እሷ ተኝታ ስትመጣ ግን ስለ እሱ ነው የምታወራው። እኔ ሳለቅስ እኔ ስናደድ ደስ ይላችኋል ማለት ነው። ለምን በዚህ ጊዜ ደስ ብሎሻል? አዎ በጣም ደስ ይላል። በተለይ ደግሞ የናውም ሀሳቡን ስላሳካውለት የእሱን ሀሳብ አይተይ የልብሽ ሀሳብ ነበር። ዛሬ ተጋለጥኩ ብዬ ፈጣሪ ያጋለጥሽ። እውነትሽን ነው። አብረሽ እያከበርሽ አብረሽ እያከበርሽ ሚስት ይኸው እኮ አጠገብሽ እኮ ነው። ምን እንደሚባል ታውቂያለሽ? ሰላም ዛሬ ደስታችሁ እኮ ነው። ምን ደስ አላችሁ? አዳምጠኝ። ሌባነት ልጇን አታምንም ነው የሚለው። አንቺ እኮ ደስ ይላል። እያየሁ እኮ ነው ያለውን ነገር እያየሁ ነው። እንኳን ደስ አለ አንተንም እንኳን ደስ አለ። እናመሰግናለን። እኔ አንድና አንድ ነገር ነገር በናሂ እንዳታሳቢ። ይሄን ነገር የወሰንሽው በናሂ አይደለም፣ ፈልገሽው ነው። ናሂ ማን ነው? ንገረኝ። ሁላችሁም ደስተኛ ናችሁ? ደስተኛ ናችሁ? ደስተኛ ናችሁ? ዝም አልሽ አንቺ። አንተም ሶል አንተም ደስተኛ ነህ? እንዳትረሳው። ምንም ቢሆን እሱ ባልሽ ነበር። እሺ ውቢ፣ ምንም ቢሆን እሱ በስሜት ያወራው ነገር ሰምተሽ እንደዛ ማለት አልነበረም። እኔ ማለት ነው እንደሱ አይደለም። ገብቷል አይደል? እሱ ገደል ሲገባ ገደል ምገባ ሴት አይደለም። ገባሽ ማለት ይሄ ቀን ያልፋል። ባልሽ እኮ ነው። ይሄ ቀን ያልፋል። ማያልፍ መስሎሽ ነው። ከነ ችግር ተቀበል። ይሄ ቀን ያልፋል። ማያልፍ መስሎሽ እኔ ላይ እንደዚህ ሊሆንሽ ነው አይደል? ችግር የለውም። በቃ ከኔ ውጪ ይሄሽ ነበር። ዛሬ ታወቀኝ ተነካብሽ። ምን አስለቀሰኝ? እኔ ደስተኛ ነኝ። ደስ ይበልሽ። እስከ ዛሬ እያስመሰልሽ ከኔ ጋር መኖርሽ በጣም ያሳዝነኝ። አንተ በፊት ለፊት መታ አልነበር? ምን አንተ ነገር እኮ ነው ብታረግ እኛ ምንም ነገር አናውቅም። እሱ አናውቅም። አሁን ተደሰቱ፣ ደስ ይበላችሁ። ለምንድን ነው ደስተኛ እኛ የመጣነው ሁለታችን ስታረግ ነበር ይመስለን። አናውቅም። ይሄ ነገር አናውቅም። ከሄድልሻለሁ ቸኮልሽ ምን እስካሁን ድረስ ማንም ህመሙን ያየ ሰው የለም። እሺ እስካሁን ድረስ ማንም ያየ የተሰቃየ ነበር። ፍቅር አለብህ፣ ግን አንቺ ብታዝኝለት ውብዬ እንደዚህ ማድረግ አልነበረብሽ። ሁላችሁ ጠላት በሞላበት እንደዚህ አይነት ክፍተት መፍጠር አልነበረብሽም ውብዬ። ፈጥሮ የሄደው ራሱ ነው። ራሱ አመቻቸ አልነበርኩም። ገብቷል አይደል? ግን ደግሞ ነሽ እኮ ዛሬ በግላጭ አየሁሽ። እስከ ዛሬ እንደዛ ነበር። የኔ በግልጽ ሆነ፣ አንቺ ግን በድብቅ ገባሽ። የኔ በግልጽ ነበር። ተለጣብሽ። ከዚህ በኋላ እሷ መናገር አይችልም። ከአንተ ጋር አላውቅም፣ አታውቅም። ከዚህ በኋላ እሷን ማሳዘኑ መናገርም አይችልም። ማንም ሰው መናገር ይሄ ፕሮግራም አይሆንም። በቃ መውጣት ትችላለህ። አንተ ግን ምን በቀኛ ደስተኛ ያልሆናችሁ ሰዎች ካላችሁ እባካችሁ ወደ ቤታችሁ ገብቷል። ትሰሚኛለሽ? እወጣልሻለሁ። አስሬ እወጣልኝ አትበይ። አመሰግናለሁ። ከዛሬ በኋላ ግን ውብዬ ግን እዚህ ቤት ድርሽ እንደማልወቂ ይሄ መጨረሻዬ ነው። ከዚህ በኋላ አዲሱን ህይወቴ እንድትበጠብጥብኝ አልፈልግም። ስለዚህ አያስፈልግም። እናመሰግናለን። ባይሆን በደንብ ተዋወቀው። እሺ ጥሩ ወንድም ይሆናል። ኧረ ተይ አንቺ እንደሱ አትበይ። ተይ እኔ ነው ብዬሽ ይሆናል። የእውነት ቢያንስ ጥሩ ጸባይ ነው። ገብቶሃል? ሰው ያደረግሽኝ አይደለም ብዬ ይሄ ይገባኛል። ወንድም እንዲሆንክ ይሄ ይገባኛል። እኔ አውቀህ ሂድ በቃ። የምትሄድም በሰላም በጣም ነው የምታሳፍሪያለሽ። በጣም ነው ሶል ልንገራ ታሳፍሪያለሽ። ናይ በጣም ታዝኛለሽ። ኪራ በጣም ነው ማዝንበት። ችግር የለም ናይ